ምን ሆናችሁ ነው ቅመም? ትላንትና መታወቂያው ሽንት ቤት ገብቶበት ዛሬ ለወጣ ሲሄድ ሲገባ ያዩ 3 ምስክር አምጣ ብሎት እኮ ነው ከሽንት ቤት። ቅመሟ ይላል። በእናትህ አቤት በእናትህ ጥርሴን ብሬስ ታሰርኩ። ታዲያ ምን ነው ዛገ ከሶሌና እንዲገዛው? ቅመም ባባ ጥያቄ ቁጥር 1 እሺ። የዶክተር ልጅ በነዛ ይታከማል። የአስተማሪ ልጅ በነዛ ይማራል። የፖሊስ ልጅ በነዛነት ይኖራል። አርቀናጥም። እሺ ቅመም እሺ ከአማርኛ ቋንቋ ረጅሙን ቃል ጥሪ። ረጅሙ ቃል ይኸውልህ ባባ ቅድም እንግሊዘኛ ጥያቄ ተጠየቀ። እዚህ ውስጥ እኮ አለ። ከዚህ ጋር እንዴት ይወጣ ይመስለኛል። ጭንቅላቴ አፌን እንግሊዘኛ ይበልጧል። እዚሁ ሀገራችን ላይ በብዙ ተከታይ ሶሻል ሚዲያ ላይ ከፊት የሚመሩ ያለፈው አለፈ፣ ቋንቋ ግን ተማሩ። አመሰግናለሁ። አገኛችሁኝ? የአንተ እኩዮች ከኢትዮጵያ አልፈው ሶማሌና ሱዳን ላይ ዲሽቃ ይተኩሳሉ። አንተ እዚህ ፀጉር ቤት እየቀያየርክ ፀጉርህን ተተኮስ ትኩሳታም። ስሙኝ ልጆች፣ ከመተኛቴ በፊት አንድ መልእክት አለኝ። በፍጹም በህልማችሁ ሽንት ቤት ካያችሁ እንዳትጠቀሙ። አባቱ በክተራው እዚህ ጋር ነው። በግ ልገዢ ነው? አይ በክተራው አጠገብ ነው። ታክሲ ተራ ተብዬ ነው። በግ ገዝተሽ በታክሲ ልትወስጂው ነው? አረ ምኑ በበግ ቤት በግ ገባ ነው? አባዬ ና ቆይ። ወይ ማርያምን ዛሬ አባቴ ልደት ነው። መልካም ልደት ተመኙለት። ቻፓ ሲኖረኝ ደግሞ በመኪና ሰርፕራይዝ አደርግሃለሁ። አመሰግናለሁ። ችግር የለም። ቅመም ምንድነው? ውሻ ናታ ቡችላ። ሌላ ውሻ? ምን ነው ይሄ ራሱ በረሃብ ሊሞት ነው። ጭራሽ ሌላ ውሻ? ለምንድነው? ሌባ እኮ ትጠብቃለች። እና ይሄ ባስ ነው የሚጠብቀው? እንዲህ መሰለ ድራማ። ልክ ስልክ እያወራሁ ሲሄድ ተከትላ ትመነትፈኛለህ። ከዛ ከትለ ትሰጠኛለህ። ኧረ ጣጤ ቅመሟ። እሺ እንጀምር። ሌላ ከት ኧረ በእግዚአብሔር ከት ኧረ ከት። ዛሬ ደግሞ ፈረንጅ ለመጣላት እንዴት ነገር እንደምንፈልገው እንማራለን። በመጀመሪያ ሽስ እንለዋለን። ያኔ መቆጣቱ ስለማይቀር ዶንት ሻውት ሚ እንለዋለን። ምን ማለት ነው? አታስፈራራኝ እንደማለት ነው። ገብታችኋል? አዎ ድብድብ ሲሆን ይገባችኋል። እንዴ ጥርስ አሁንም ጥርስ ወለቀ? ኧረ አንቺ ልጅ ጥርስሽ ወልቆ እኮ ማለቁ ነው። ክትፋት ተበላኝ ለፍርፍርና ለገንፎ ይሄንሶ ሂድማ። ቅመም ባባ ኢትዮጵያ ውስጥ እኮ የአህያ ስጋ መበላት ሊጀምር ነው። የበሬ በተን የተዋጋና ሸግራና ጭራሽ የአህያ በተን የተራገጠና ሸግርና ሰርግ ልክ እንደ አባቴ ቢሊየነር ነው መሆን ፈልገው። አባትሽ ቢሊየነር ነበር እንዴ? አይ እና መሆን ይፈልግ ነበር። እንዴ አንድ ብር ያንቺ ነው እንዴ? ወድቆብሽ ነው? አይደለም። እና ለምን አታነሹም? ለአንድ ብር ብዬ እዚህ ድረስ ልሄድ እንዴ? እናት ሀገር አሜሪካ፣ እናት ሀገር አውሮፓ። ሰላም። ስምሽን ማን ልበል? ስሜ ቅመም ይባላል። እሺ አሁን እየተካሄደ ባለው ጦርነት የማን ደጋፊ ነሽ? ማማዬ ወረቀት ጥለሻል።
በርታሽ በርታ ወይኔ ጉዴ በርታ እንቅልፍ መጥቶብሽ ነው እንዴ? ተኝታ ነበረ? ሜላቴ እንዴ ነሽ? ሰላም በይ። ምን ነው እንዴ? ቅመሟ ስማ ታሪኩን ሳሚ ተለጠለጠች። ምን አድርጎ? ቲቸሯ ቢጫ ካርድ አውጥታ ይሄ የሎ ይባላል አለች። እሺ ከዛ ሰማያዊ ፊኛ አውጥታ ይሄ ደግሞ ብሉ ብላ ዲክስ ላይ ስታስቀምጠው ሳሚ አንስቶ ፊኛውን አልበላም። ቅመም ባባ እኔ የምልሽ ከኋላሻውን አንበሳ ይመጣስ? ዛፍ ላይ ይወጣል። ዛፍ ላይ ተከትሎሽ ቢወጣስ? ውሃ ውስጥ እገባለሁ። ውሃ ውስጥ ተከትሎሽ ቢገባስ? እንዴ ጥያቄው እንደማልስ ነው። አንበሳው እንዲበላኝ ይፈልጋል። እንዴ ሳይቆጥባ ሳመራት ሳይሰስት አቆነጃት አስዋበ ናነገሳ አባቴ ድምፁን ይሁን ፊቱንም ኮፒ ታደርጋለህ። ለማንኛውም ይመችህ። ይሄ እሺ ፎቶ ያንተ ነው? አንተ አይደለህም ነህ? ይሄ የኔ ፎቶ ነው ነህ ወይ ነው? እኔ አይደለሁም ፎቶ ላይ። እርግጠኛ ነህ? ይሄ የኔ ፎቶ አይደለም እንዴ? ይሄኛውና ይሄ አንድ ነን እንዴ? እኔ እንጃ። እኔ ይሄ ፎቶ ነው እንደዚህ ዶክተር ነው ለምን ደው የምትመርጪው? የእንስሳት ዶክተር መሆን ያልፈለኩት የሰው ወሬ ፈርቼው እኮ ነው። ምንድነው የሚያወሩት? የእንስሳት ዶክተሮች ታካሚዎቻቸውን ይበላሉ። ሰላም ሚሊዮኔር ሚጣ እንዴት ነሽ? ሰላም። ለመጀመሪያ ጊዜ 1 ሚሊዮን መሽን የሰራሽው ከዛ ውጪ ደግሞ ለወጣቱስ እንዳንቺ ሚሊዮነር እንዲሆን ምን ትመክሪያለሽ? ኦኬ ለመጀመሪያ ጊዜ ሚሊዮን የሰራሁት ትምህርት ቤት ውስጥ ሰውነታቸው ለተጎዳ የበሶ በረዶ፣ ራስ ምታት ለሚያስቸግራቸው የዳማከሴ በረዶ፣ ቆዳቸውን ለሚያማቸው ደግሞ የጤና አዳም በረዶ በመሸጥ በ2 ወር ውስጥ ይገርምሃል ሚሊዮን ብር ሰራ። ዋው በጣም ይገርማል። እና ቢሊዮነር ለመሆን ምን ያህል መስራት አለብኝ ብለሽ ታስቢያለሽ? ባክታወይ ለራሴ ኢትዮ ሆርስ ዩቲዩብ 3000 ሰብስክራይበር ገብቶልኝ ከመቼ 30,000 ብር ተቀበልኩላለሁ። ቢሊዮን ይለኛል እንዴ? ሀምታ የተቀረጽኩበትን 100 ብር እንደውም ሀምታ ቅመም ባባ እኔ የምልሽ እስኪ ለኛ ቤት የሚያስፈልጉ 3 ዋና ነገሮች ንገሪኝ። አንደኛ በር ነው፣ ሁለተኛው ደግሞ በር ነው፣ ሶስተኛው ደግሞ ብር ነው። እና ይሄ ቪዲዮ በእውነተኛ ታሪክ ላይ የተመረኮዘ ነው? አይ በባዶ ሆድ የተቀረጸ ነው። ሀያበሻ 1 ሚሊዮን ሆኖ እየተከተለ ይህን አካውንት 100,000 ሰው ፎሎ አድርጉልኝና ህይወቴ ይቀየር ስትለው አንድ ሰው አያረግልህም። ለምን? ምቀኛ ስለሆነ ነው እያላችሁ በየቲክቶኩ የምታወሩ ሰዎች ይህን አካውንት በ2 ቀን ሚሊዮን ፎሎወር ያስገባው በኡጋንዳ ህዝብ ነው። ቅመሞ ይላል። አቤት። ዛሬ ደግሞ ቤርጋንዶ ነው እንዴ ትምህርት ቤት ሄድሽው? እኔ እንኳን ለጥምቀት አዲሱ ጫማ ቆርጦኝ ነው። ግን እኛ ትምህርት ቤት ትምህርት ከተጀመረ ጀምሮ ሲሊፐር ብቻ የሚያደርጉ ሰዎች አሉ። ለነሱ ጫማ መግዛት ፈልጋለሁ። እንዴት መሰላችሁ? እቺን ካስል ያስቀመጥኳትን አካውንት 10,000 ሰው ፎሎ ካረጋ 20,000 ብር እሸለማለሁ። ስለዚህ ቢያንስ ለተወሰኑ ጓደኞቼ ጫማ መግዛት ፈልጋለሁ። ስለዚህ ፎሎ አድርጉና ጫማ እንግዛ። አመሰግናለሁ። እንዴ ቅመም ባባ እንዴ አንቺ ነግሬሽለን ዶክተሩ ያንቺ የደም አይነት ኦ ነው ብሎሻል። ኦ ደግሞ ስጋ ብቻ ነው መብላት ያለበት። በዚህ ኑሮ እንኳን ኦ ለን ኦ ማይ ጋድ ጓጓ ያገኙትን ነው የምበላው። ቅመም ባባ ኮልጌቱን ገዛልኝ። አንቺ ጥርስሽ አልቆ ምን ያደርግልሻል ኮልጌት? ባዶ ቤት አይጣረግም ያለው ማን ነው? ቅመም ባባ እኔ የምልሽ ወደፊት ምን መሆን ነበር እፈልጋለሁ ያልሽ? ሙዚቀኛ። ኦኬ። እና በጣም የምትወጂ ሙዚቃ መሳሪያ ምንድነው? መሳሪያ ዲሽቃ ነዋ።
ቅመም ምን ነው የሚያለቅሰው? ምን የራሴ ምግብ ጠረጴዛ ካልተገዛልኝ ብሎ ነው። ምግብ ጠረጴዛ ምግቡ ይኑር እንጂ በትዛላላ ምን ይቀበላል እንዴ? ቁርጥ የኔ ተቆረጥከው ስጋ ቤት ነው። ስጋ ቤት ምን ብለህ ግማሽ ኪሎ ብቻ ነው። ምን አርጉ ስጋ የለ ሽንቴ ልለቀው ነው። ወይኔ ሰው አለ። እኔም አሁን ነው የገባሁት። ቅመም ባባ እኔ የምልሽ አንድ ጥያቄ ልጠይቅሽ። እሺ። አንዳንድ ሰው ውሻ ነክሶት ያብዳል። እሺ። ውሻ ምን ሆኖ ነው የሚያብደው? ውሻ ሰው ነክሶት። ቅመም እንዴት ነው ሩጫው? ዘንድሮ ፓሪስ ከሄዱ ሯጮች ሳሪስ ያሉት ሌቦች ይፈጥናሉ።